ወንድሙን ይዞ መጣ ነው ማነው እሱ? ኧረ ሂድ በደንብ ሂድ። እኔ በበግ ነው እንደምታታልለኝ? እኔ እናት በበግ አይደለም። እኔ በግ አልፈልግም ልጄ። ዞር በልልኝ። ይዘህ ሂድ። አልፈልግም። አህሙ ይውጣል። እንደዛ አይደለም። ይሄ ጀስት እንዴት መሰለህ? እኔ በበግ ነው እንደምታለኝ? አይደለም። አይ ሙስሊም ከ3 ቀን በላይ አይኮራረፍምና በጉ ደግሞ ጀስት እንዲሁ በቃ የሆነ የለም እንትኑን ያሳል እና በበግ ያታልለኛል። እኔ እሺ እንትን ላገባ ማሻአላህ ላገባ ነው። አላህ ጥሩ ዘውጅ አላህ ያርግልህ። አስተግፍሩላህ ላዚም። እናትን ውሸት አታውሩ። በቃ ይኸውልህ አሁን እኮ ምን አልኩ? አልዋሸሁም እኮ ኳስ ነው እኮ አልኩት። እጫወታለሁ። ላገባ ወስኛለሁ። አሁን ካላገባ ያባርሩኛል። አራህሙ ወላሂ ተው ደስ ብሎኝ ነበር። ትላለች ሰርጌ ችግር የለም። ኧረ እኔ ክትፎ ተው ያ አላህ ሚስት ፈላጊም ነኝ። አላህ ጥሩ ዘውጅ ዘውጅ ተዘወጅ አላህ ያ ረቢ አላህ አንዴ ስጠራት 10 አቤት የምትል ዘውጅ አላህ ይስጥ። የት ነው ያለሽው? ያ ረቢ ያ አላህ ይስጥ። ያ አላህ ያ ረቢ አንተንም እንደዛው አንዴ ስጠራ አቤት 10 የምትል አላህ ይስጥ። በላት እንዴ እኮ እንዴ ምን ነው ያ ረቢ ምንድነው አህሙ? ዞር በይ ወደዛ ይል ምንድነው ደግሞ ደህና የተኩትን ልትበጣብጡኝ ነው እንዴ? እንደዛ ለምን የመጣሽው? እንደዛ አይደለም። ያው እንዳልኩሽ ነው መጀመሪያ አውዝ ቢላሂ ሚነ ሸይጣን በቃ አሁን ያው ደግሞ ምንድነው ለብሰሽ እዚህ ቤት የምትመጪው? ኧረ በአላህ አላህን ፍሪ። አውዝ ቢላሂ ሚነ ሸይጣን ረጂም በቃ አሁን ሌላ እንትን ውስጥ ትንሽ እንኳን እንትን በይ እንትን ለማድረግ ነው። አሁን ተወኝ በእናትህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እንግዲህ ዛሬ ዛጋ ጋይስ 2 በጎች ይዤ መጥቻለሁ። ካሜራማን ውድ ፋሚሊ ዛሬ እንግዲህ አሚር በቃ አስደስቶኛል የምር። ግን እዚህ ጋር ጋይስ ያው በግና ኬክ ይዘን እናታችን ጋር ይቅርታ ለመጠየቅ መተናል ማለት ነው። ያው እኔ ኬኩን ያዝኩት ያው ኬክን ይዛል በግን ይዛል ለዛ ነው። መንገድ ላይ 2 በግ ወዴት ነው ታደርሰው ሲሉ ነበረ። ምን ከሁለቱ ማን ነው የሚያምረው? ከዚህና ከዚህ ይሄ በግ ነው። ሁለቱም በጎች ናቸው። በ2 እግሩ የሚቆም በግና እንደዚህ በ4 እግሩ የሚቆም በግ የቱ ነው የሚሻለው? ይኸውስ አለ ይኸውስ በግ አለ። ያው በግ ማን እንደሆነ ተረጋግጧል። ሰላም በላችሁ ውድ አሰላሙ አለይኩም ወራህመቱላሂ ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ወይኔ ለካ እሱ ነው የሚጮኸው ይሻላል። ሶስተኛው በግ ዛሬ የደስታ ቀን ነው። ኬክ ጥዬው ነበራት አንዴንም ወስደው ሄደች። ላምባቷል ባለትዳር ናት መሰለኝ። እጇ ላይ ቀለበት አለ ወላሂ። ሙዚየም ሚስት አገኘ። በቃ አሁን እኔ ጨርስ። እኔ ቀልቤንም ወስዳ ሄዳለች። እኔ እዛ ነኝ። በቃ እኔ ምንም ማወራው ነገር የለኝም። እንግዲህ አሁን በዛ ጋር መሄድ እየቻለች አንተን ፈልጋ ነው እዚህ የመጣችው። ቅድም በጋ ያልኩት እኔ አይደለሁም። እሺ እሱ ነው። እኔ የለሁበትም። የኔ ቆንጆ ና በዚህ ጋር ያለችው ያዘው ኦስ ታላቅ አይደል እንዴ? ኦስ ማን ነው በግ? እሱ እና ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ይቅርታ ጠይቃችሁ ነው። አልሐምዱሊላህ በጣም ከልቤ ነው ወላሂ። በጣም አፉ በሉ። በጣም ከአንድ ሰው የማይጠበቅ ነገር እናቴን አሳዝኛታለሁ እና እናቴን ያው ወዳታለሁ። ያው እናት ነችና እናቴን በጣም ወዳታለሁ። እሷን ለመካስ ይሄን የመሰለ በግና ይሄን የመሰለ በግ ከኬክ ጋር አንድ ላይ ይዤ መጥቻለሁ። ይሄ አንተ ጋር ሲሆን ዝም አለ። በጉራሱ ፋሚሊ በጉራሱ አህሙ ጋር ሲሆን አርፎ ተቀመጠ። ለምን መሰለ? በግ እረኛውን ነው የሚፈልገው። እኔ እረኛው ነኝ።
ግን 2 በግ ጠብቄ ይችላል። እሺ ቀጥል። ለወንድም ልስጥ ሰደበን እሱን አስወጣው እኔን ብቻ ቀረጸኝ እና ዛሬ መጣ ነው እናቴን አፉ በይ ይቅርታ ልንጠይቅ ነው። ያው በምንም ብላ የኔ አባ አይታችኋል። በግ መሆኑን የምታውቁት አሁን ቆይ ታርደዋለች ወይስ ታሳድገዋለች? ታርደናው ነው ብላለች። ሆኖ አዋ ወንድሙ ላይ ይነሳል። አገኘው ፋሚሊ አረ ከኔ ጋር ከሚያድርና ከሚልም በለው ይሻላል። አራበት በጣም እንስራበት። አሁን የሆነ ነገር በለው እስቲ ዝም አስብ በቋንቋችሁ። እሺ የሆነ ነገር በለው በቋንቋችሁ። አንተ ነው ያልከው እሱም ነው ያለው ዘሴም። እሺ የሆነ ነገር በለው በግ አቤት እያለ ኧረ ዋላ ለማንኛውም ጋይስ በጉኔ ነው የገዛሁት። ዋት ኢዝ ዚስ ናስቲ ፊትን እያየዋሽ ኬኩ 1000 ብር ብቻ እሺ ገዛ 700 ብር 300 መልስ ሰጥቶኝ እና ለምን ዋሻኝ እኮ ትቼ ከሌላ ቦታ እኮ ነው የገዛሁት። 1000 ብር አሉኝ ተውኩኝና እኔ ግን 1000 ብር ነው ያልከኝ ሰውዬ። በግ ባይዘው ፋሚሊ በጣም ተወዷል። ይሄን ስታይ ተው ለይተ ፌንት ነው የምትለቅለው። በዚህ ብር በግ ገዛው ፌንት ነው የምትበላው። በግ ይገዛ ማን ነው እንግባ እና ውድ ፋሚሊ ዛሬ የመጣ ነው 2 በጎችን አስገብተን እኔና እናቴ ይቅርታ ልንባባል ነው። ማዘር ነው አሁን ማዘር ማንን በግ እንደምትል እናያለን። እኔ ገዛሁት የራሴ ነው የምንይዘው። ውድ ፋሚሊ ይሄን ቪዲዮ ላይክ ምናምን እያደረጋችሁ ከኛ ጋር ሁኑ። ዛሬ በጣም አለች አትቀበለንም። የምናውቀው ነገር የለም። ይሄን የሚያክል በግ አምጥቼልህ ይሄንን የሚያክል በግ አምጥተህ ወላሂ ውስጥ በጣም በነገራችን ላይ አሚር ስማ፣ ሌላም ያልነገርኩ ነገር አለ። ይሄ በግ አስቤያለሁ ስትል በግን የመሰለ ነገር ሰተናት በቀላል ነገር አለፋታትም ብዬ ሌላ ያሰብኩት ነገር አለ። አልነግርህም። ዝም ብለህ የሚፈጠረውን ታያለህ። አልነግረውም ጋይስ። የሆነ ያሰብኩት ነገር አለ ከጀርባ። እስከ መጨረሻው የሚፈጠረውን ከኛ ጋር ሰርግ በዛውም ቆይ አሁን የገባችኋን ሽምግልና ምናምን ብልስ ቀላል እና ውድ ፋሚሊ እና ደግሞ ልነግራችሁ የምፈልገው ነገር እና እናቴ ተኮራርፈናል። ያው ኢስላም ደግሞ ከ3 ቀን በላይ ከተኮራረፈ ካፊር ነው ይባላል። 3 ቀን እና ዛሬ አፉ እንድትለን እናደርጋለን። እወዳችኋለሁ የኔ ውድ ፋሚሊዎች፣ ውድ ፋሚሊዎች ሰላሙ አለይኩም። ሰላም ወራህመቱላህ። እንዴት ናችሁ? ምንድነው ወንድሙን ይዞ መጥቶ ነው። ማነው እሱ? ኧረ ሂድ ወደ ሂድ። እኔ በበግ ነው እንደምታታልለኝ? እኔ እናትህ በበግ አይደለም። እኔ በግ አልፈልግም ልጄ፣ ዞር በልልኝ። ይዘህ ሂድ። አልፈልግም። አህሙ ይውጣልኝ። እንደዛ አይደለም። ይሄ ጀስት እንዴት መሰለህ፣ እኔ በበግ ነው እንደምታታልለኝ? አይደለም። አይ ሙስሊም ከ3 ቀን በላይ አይኮራረፍምና በጉ ደግሞ ጀስት እንዲሁ በቃ የሆነ የለም እንትኑን ያሳል እና በበግ ያታልለኛል። እኔ በበግ ላይ ያታልልሽ አይደለም። ይቅርብኝ። እኔ በግ ነው አልፈልግም እኮ እና አግሮት ከምንም በላይ ልጄ ነው። አባሚር ዞር በልሽ። እሺ የትም አይሄድም በጉ አይሄድም። እኔ ምን አውቃለሁ? ይሄድም አይሄድም። ቤት ግቢ ለማሞጫ አሚር በቃ ተነስ፣ ቃሽ ተነስ። ለአላህ ነው የሚሰገደው። አባቴ ተው ተነሳፉ ይሁንልህ። ተነስ ተው አሚር ተው። እሺ ዞር በልልኝ። እሺ ዞር በል አሚር። እኔ ውድና ታፉ በይ አሚር ተወኝ። ማቲ አፉ በይ አሚር። አታልቅስ በቃ አፈች ቢላ ለዲ አፉ ያለ በቃ ታዲዲ እንደቦልሽ ታቂነ በቃ አፉ ቻለው አንተ ያው ስራህን ትክክል እንዳልሆነ አውቃለሁ። አፉ ብዬሃለ በቃ ዞር በልልኝ። ዞር በል አታልቅስ በቃ አፉ ብዬሃለ በቃ። እኔ በበግ ታታልለኛለህ? እኔ እኮ ከምንም በላይ አንተ ነህ።
ታውቃለህ እኔ በግ እንኳን አይደለም በግ ምንም እንኳን ቆሻ ምንም ብትሆን የኔ ልጄ ነህ በጊዜህ መምጣት አይጠበቅብህም ነበር መጀመሪያ የምታወራው ነገር ማወቅ አለብህ ካሚል ዞር በልልኝ አፍያለሁ አሁን የሰራው ስራ ማለት ነው በግ እንኳን እንደዛ አይነት ስራ አይሰራም የምሬን ነው የምልህ እሺ እጄ ልቀቀኝ አሁን በቃ አሁን ለዛ ነገር ነው በቃ ይቅርታ ለመጠየቅ እንትን ያለው ይሄው እኔ ደግሞ ኬክ ያው ቤታችንን ሞቅ ደመቅ እንድናረገው ትክክል አይደለም ይሄ በግ ቶሎ ይታረድ ይሄ ሙስና ነው እንዴ ቶሎ ይታረድና በጉ ማለት ነው የሆነ እንትን ሸጠጠ ጥርሱን አታበይነ እኔ ይሁን እሺ ግን ስልህ በቃ ትክክል አይደለም እሱ ልክ ነው በእርግጥ አጥፍተዋል እሱም እስቲ ሰላም ባያቸው እስቲ ቤተሰቡ ዛሬ እስቲ ፈገግታ ወላሂ ታውኛም አሁን አናዶኛል እውነቴን ነው የምልህ ያው አሁን እዚህ ጋር ነው በስልምና እስከ 3 ቀን በላይ መኮራረፍ አይፈቀድም ግን አፈይቱ ሊላ እኔ አይደለም 3 ቀን የወጣን ቀን አፉ ብየዋለሁ ግን አንተ እናት ሆነህ አሁን ለምሳሌ በእኔ በኩል እናት ሆኖ ቢያየው እኮ ጥሩ ነበረ እናት ትሳደባለች ምን ትላለች መልሳ ደግሞ ለራሴ ያርገው ነው የምትለው ወላሂ እውነቴን ነው የምልህ እኔ ውዬበት ብውልበት ግን ቢያናደኝም ግን አፉ ብየዋለሁ ለአላህ ብዬ አፉ ብያለሁ አሜን እሺ አሁን እዚህ ጋር ተመልካቾቻችን ያው ብዙ ተመልካቾች አለን እና እነሱን እስቲ ሰላም ባያቸው ምን ልፈላቸው ሰላም አለይኩም ብለሽ ወደም ሰላም በዛድዋ ታረጊላቸዋለሽ ምናምን በጣም ደስ የሚሉ ተመልካቾች ነው ያለን እሱንም እናቶች ልክ እንደ እናት እየመከሩት እህቶች ደግሞ ልክ እንደ እህት አይተውት እየመከሩት በኮሜንት በምን ነው ያሉትና ሂድስቲ አንተ በጉን ይሁን እናት እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ተመልካቾቻችን እኔ በርግጥ አስከፍቶኛል ልጄ አፉ ብየዋለሁ እናንተም ደግሞ እንደው ለአላህ ብላችሁ አፉ በሉኝ ያጠፋውትም ነገር ካለ እናንተም አላህ ይጠብቅልኝ ሁለመናችሁ ያማረ ሁለመናችሁ የወፈረ አላህ ያርግልኝ ያ ረቢ ከመጥፎ ሙሲባ አላህ ይሰውራችሁ ከደህና አላህ ይተፍቃችሁ ልጅ ያስከፋልም ያስደስታልም የወለዳችሁ አላህ ያስደስታችሁ ተደሰቱ አላህ በአዱንያ ማሂራም ያስደስታችሁ ያ ረቢ አላህ እኔ በዚህ አሁን እኔ በግ ስለመጣልኝ ምናምን ወላሂ ተደስቼ አይደለም ልጄ ሲገባ ደስ ብሎኛል ባለፈው ቡና መመላስ ወላሂ ግን እኔ እንደዚህ አይነት ነገር ሲጀምር ወላሂ አልወድም በሐቅ ወላሂ እውነቴ ነው ግን ያ ረቢ ቢስሚላሂር ረህማኒር ረሂም ሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም ያ ረቢ ወጣት ይውጣላችሁ ከውጭ ሀገርም ከዚህ ሀገርም ያሉትን ወጣቶች ሁሉ አላህ ይድረሳቸው የጥሩ አላህ ያድርሳቸው ወጣት አንገቱ አይጥፋ ያ ረቢ ያ አላህ ማን ይስጠን አቅል ይስጠን አማማታችንም አላህ ያሳምርልሽ አብዛኞቻችን ተመልካቾቻችን ማለት ነው በሰው ሀገር ነው ያሉትና አላህ ይጠብቃቸው የሰው ሀገር ያው ስደትን መርጠው ቤተሰቦቻቸውን ለመደገፍ ምን ሲል ለማለት ቤታቸውን ጥለው የሰው ሀገር ላይ ነው ያሉት ብዙዎቹ ያው የራሳቸውን ቤት መመስረት ይጓጓሉ ወደ ሀገራቸው መጥተው ከቤተሰቦቻቸው ጋር ደስተኛ ህይወት ለመኖር ይጓጓሉ እንደው ለነሱ አላህ በሰላም በጤና ወደ ሀገራቸው የሚፈልጉትን ነገር አሳክተው እኔ እኮ ወላሂ የዚህ ሀገር እኮ ብቻ አይደለም ያልኩኝ የውጭም ያሉትን እኮ ነው ብያለሁ አላህ ይጠብቃቸው ያ ረቢ አላህ ከሰው ቤት ግርድና አላህ ያውጣቸው ደህና ዘውጅ ያላገቡትም ካለ ያገቡትም ካለ ያ ረቢ አላህ ጥሩ ዘውጅ አላህ ይዘውጃቸው ያ ረቢ አላህ መተው ከኛ ለመቀየጥ አብረን ሆነን ለመኖር አላህ ያብቃን አገራችንም ሰላም አላህ ያርግልን ድንበራችንም አላህ ሰላም ያርግልን ያ ረቢ ከሙሲባ አላህ ይጠብቀን ከደህና አላህ ይተፍቀን ያ ረቢ አላህ ወጥቶ ከመቅረት አላህ ይጠብቀን ያ ረቢ ያሉትን ውጭ ሀገር ያሉ ወገኖቻችንም አላህ ይጠብቃቸው በአላህ ጥላ ስር አላህ ይጠብቃቸው ያ ረቢ ያ አላህ ወጣት እጣ ይድረስልን እጣ ይውጣለት ጥሩ ጥጣ ያ ረቢ ካላህ እጅ የወረደ ያ ረቢ አዲስ ካዝና የናንተ ጀባ አላህ ያርገው ለወጣቶች በተለይ ያ ረቢ እኛስ በልተን ጠጥተናል ያ ረቢ ጥሩ ለአላህ ይስጣችሁ ያ ረቢ አህሙ አንተም ያ ረቢ አላህ የዘመድ አውራ አላህ ያርግ ያ ረቢ አላህ ያ ረቢ እኔ ምለው ነገር ነው ምንም ቃላት አጥሮኛል ያ ረቢ አህሙ አላህ ይጠብቀን ያ ረቢ ያ አላህ ሚስት ፈላጊም ነኝ አላህ ጥሩ ዘውጅ ተዘወጅ
አላህ ያ ረቢ አላህ አንዴ ስጠራት 10 አቤት የምትል ዘውጅ አላህ ይስጥህ። የት ነው ያለሽው? ያ ረቢ ያ አላህ ይስጥህ። ያ አላህ ያ ረቢ አንተንም እንደዛው አንዴ ስጠራ አቤት 10 የምትል አላህ ይስጥህ በላት። እንዴ እኮ እንዴ ምን ነው ያ ረቢ ያ አላህ አረ ያ ረቢ አገራችንን አላህ ሰላም ያርግልን። አገራችን ሰላም ያርግልን። ደንበራችን ሰላም ያርገው ያ ረቢ አላህ ይጠብቅልን ያ ረበል ዓለሚን ያ አርሐም الراحمين ላምሰሉ እና ውድ ቤተሰቦች ይሄን የመሰለ ዱዓ በነጻ አፍሳችኋል። ዱዓ ለመቀበል ነው የመጣ ነው። አያቴ ምን ትላለች? የዱዓ ባዶ ይሄዳል ማዶ ለማዶ ስለምትል ማለት ነው። ለዛ ነው በጉንም ኬኩንም ይዘን የመጣ ነው። ማዶ ለማዶ እንዳይሄድ ቀጥታ ሄዶ ከጀሌሉ ጋር ኮኔክት አድርጎ ከዛ ወደ ታች ዱዓችን ሴንድ እንዲደረግልን ነው። እንግዲህ አላህ ዱዓችንን እንዲቀበለን ኢንሻአላህ አላህ ዱዓችንን ይቀበለን። ተመልካቾች ደግሞ እንግዲህ ከኛ ጋር ስትከፉም ስታዝኑም ስትደሰቱም ከኛ ጋር ናቸውና በጣም ነው የሚለዩት። እኔ ያስቀየምኳቸውም ሊኖር ይችላል አሉ። ለዛ ነው እናንተ ላይም ያዘኑ ወልዳችሁ ያላያችሁትም እንግዲህ ትረዳላችሁ። ያለው ወልዳችሁ ያያችሁ ልጅ ስለሆነ የወለዱት ያውቁታል፣ ያልወለዱት ደግሞ ላያውቁት ይችላል። ለአላህ ብላችሁ አፉ በሉኝ። እኔ እሷን ጠልቼ አይደለም፣ አንድ ቀን ደግሞ እወዳታለሁ። እሷንም ግን በሷ የመጣ ብዙ ነገር ስለተባልን ነውና ለአላህ ብላችሁ አፉ በሉኝ። እሷንም ጠርተን እንግዲህ ለማስታረቅ እንሞክራለን። ችግር የለውም። ቀኑ ሲደርስ እንትን እንላለን። አሁን የደስታ ቀን ነው። እዚህ ጋር ብዙ ማስተካከል ያለብን ነገሮች አሉ ማለት ገብተን ደግሞ በደንብ እናወራበታለን። በእርግጥ ግን እዚህ ጋር ብዙ ዝም ብለን ሸፋፍነን ማለፍ ያለብን ነገር አይደለም ይሄ ነገር። ምክንያቱም ነገም ይሄው ድጋሜ እንዳይፈጠር፣ ነገም ጸብ እንዳይፈጠር፣ ነገም ጭቅጭቅ እንዳይፈጠር የሆነ የተስተበቃ መሆን ያለበት ነገር መወሰን አለበት ብዬ ነው ማስበው። ያንን ነገር ደግሞ ኢንሻአላህ ቁጭ ብለን በደንብ ቁርሳችንን እየበላን ኬካችንን እየበላን እንጨዋወታለን፣ እናወራለን ብዬ አስባለሁ። ምክንያቱም ዛሬ ደባብሰን ካለፍነው ነገም ያው ነገር ይፈጠራልና ምንም ለውጥ አይኖረውም ብዬ ስላሰብኩኝ ነው። እና ውድ ቤተሰቦች መሆን ያለበትን ነገር ዛሬውኑ እንድንወስን ፈልጋለሁ። በዚህ በኩልም በቃ ምን ማድረግ አለብን፣ ቤቲና አሚርም እንዴት መቀጠል አለባቸው ወይስ እንዴት መሆን አለባቸው የሚል ነገር አለ። ግን ምን እንፈልጋለን? በቃ ሁሉንም ነገር ወደኋላ ረስተሽ ተረጋግተሽ ያለውን ነገር ቀስ ብለን እንወስንበታለን። በዱዓ አድርገን መቼም እንደዚህ ቤታችንን እንደዚህ ከፍተን መጨረሻውን አሳንዛኝ አናደርገውም። ስለዚህ ውድ ቤተሰቦች እንግዲህ ከኛ ጋር እስካሁን ድረስ ዱዓም አሚን እያላችሁ ከኛ ጋር የተቀበላችሁ ውድ ቤተሰቦቻችን አሪፍ ጊዜ እያሳለፍን እንገኛለን። እንግዲህ አሚር ወንድም የለው ማለት እንትን ነው በጉ አስተሳሰብ ማለት እንደዛ አንቺ ረግጦ መሄዱ የበግ አስተሳሰብ ነው ያለህ እያልኩት እየተቆጣሁት ነበርና አይሻናት ሲሰድብብኝ እኔ አይደለም አሚር በግ አይደለም በግ ነው እያለኝ ነው። ወላሂ አሞ ተሳስተሃል። አየሽዋ እኔ ልጄ አውቀዋለሁ እኮ ምንነቱን። ስማ እንደ ሴት እኮ ሊጣብኩቶ እንጀራ ጋግሮ የሚያበላኝ እኮ ነው። አሁን በግ ይሆነ አልሆነም። ተው አሁን ጣልሃለሁ። ሰምታ አርፈ ተቀመጥ በቃ እሺ። ተው በግ አይደለም በግ እንደ በግ እያሰበ ነበር። አሁንማ ሰው አይደለም የሰው ልጅ ሆኖ እኮ ማይሳሳት የለም። እኔ ሲጀመር እናቱ ጋር እንደዚህ መከራከሪ ወይኔ ስህተት እሱን በግ እያለኝ ነበር። እኔ አላልኩም። አንተም አይደለም እንደማደል ታውቂያለሽ። ችግር የለውም ያለው ልንገርሽ። እኔ ላለውማ ዛሬ 2 በጎች ይዤ እናቴ ጋር አላህ ይወቅ ልትልም ትችላለህ። ግን እኔ አይደለም አላየሁም። ግን እኔ አይደለም ግን ምን እንዳለ ልንገርሽ። ዛሬ 2 በጎች ይዤ እናቴን ይቅርታ ለመጠየቅ መጥቻለሁ አለ። የት አለ አንዱ በግ ስለው አንተ ነህ አለኝ። ከዛ ከፋኝ። እኔማ እንደዚህ እንትን አለም እናት ፊት ነው በግነትን ምነግርህ አልኩት። ገዛ ለካ እንደዚህ እኔ ደግሞ ካሜራ ላይ የሆነች እንደዚህ አቋም ማሻአላ ቆንጆ ነች ምናምን። ከዛ እኔ ቀልቤንም ይዛው ነው ሄደችው ከዛው ማለት ነው። እሱ ደግሞ 3ኛ በግ አለ። እኔ ሊጤለኛ ነው። አይ ለማንኛውም ጀስት ለመሳቅ ለመጫወት ነው። ውድ ቤተሰቦች ዘና ፈታ እያላችሁ እንደሆነ አስባለሁ። ምክንያቱም እዚህ ቤት ሁሌ ጭቅጭቅ ምናምን ነበረ። ዛሬ እንደዚህ ፈታ ዘና እንድንል ነው።
አፎናኒላ ስላስከፋንሽ ምናምን እንግዲህ ውድ ፋሚሊ ወደ ውስጥ እንገባና ደግሞ ማለት ነው ኬካችንን እንቆርሳለን። ፏሰጭፋና ዘና እንላለን። ግን ጋይስ እንዳልኳችሁ ቅድምዬ አንድ ነገር አለ ብያችኋለሁ። እኔ ብቻ ነኝ የማውቀው። ምንድነው? እስቲ ንገረን። አልነግራችሁም። ንገረን። ከምነግራችሁ ዝም ብለን እንጠብቅ እስቲ ቤት ቁጭ ብለን። እኔ ለምን አንተ ልጅ ነህ? እሺ ያልከኝን እሺ እያልኩ እንዴት አንተ ውስጥህን ታስቀምጣለህ? ያለውን ነገር ለምን አትናገርም ነው? ቅድም የኬክ ይዤ ዱአ አልተቀበልኩምና አሁን ወደ ቤት እንግባ። ለምን አታወራው? ምን ኦኬ ያስኩትን ነገር ንገረን። አጓጓን በጣም እሺ እንትን ላገባ ማሻአላህ ማሻአላህ ላገባ ነው። አላህ ጥሩ ዘውጅ አላህ ያርግልህ። ኳስ ነው ጎል። አስተግፍሩላህ ላዚም። እናትን ውሸት አታውሩ። በቃ ይኸውልህ አሁን እኮ ምን አልኩ? አልዋሸሁም እኮ ኳስ ነው እኮ አልኩት። እጫወታለሁ። ላገባ ወስኛለሁ። አሁን ካላገባ ያባርሩኛል። አራህሙ ወላሂ ተው ደስ ብሎሽ ነበር? አዎ ትላለች ሰርጌ ችግር የለም። ኧረ እኔ ክትፎ ተው ኃይለኛ ነች። ጋይስ ኢትዮጵያ ውጭ ያላችሁ ሰዎች ወደ ኢትዮጵያ ስትመጡ ማለት ነው ክትፎ ካማራችሁ እናቴ ጋር ችግር የለም ወላሂ ይኸው ችግር የለም። ባይኖረኝም እንደምንም ቢሆን ኧረ ይኖርሻል ኢንሻአላህ ችግር የለውም። ወላሂ አብሽሪ ክትፎ ብቻ ለሀገራቸው አላህ ያውቃቸው። አዎ ኢንሻአላህ ኧረ አንድ ቀንማ ካምፋየር ሰርተን እንቀውጠዋለን ነው ኢንሻአላህ። እና አሁን ምነግራችሁ ነገር የለም ግን እንየው እስቲ ዝም ብለን ቁጭ ብለን እንየው ነገሩ ማለት ነው። የሆነ ነገር አለ ግን እንየው ዝም ብለን እንየው። ወላሂ እንጃ ምንድነው ብቻ የምፈልገው ምንድነው በቃ ሁሉንም ነገር እንዳልኩሽ ይሄ ነገር መፍትሄ ማግኘት አለበት። እኔ የሆነ ነገር ብቻ እኔ አላቅም። እኔ የምታወራው ነገር አይ ኖ ዳር እያልክ ችግር የለውም። አሁን እንግባና አሁን እንዳንጣላ እኮ ለዛ ነው አሁን ይኸው ልንገራቸው። አሁን ችግር የለውም። ይሄ ነው እኮ ምን ሆነ? የምታውቀው ነገር አለ እንዴ? ኧረ እኔ ምንም አውቀው ነገር እና የሆነ ሰው ሊመጣ ነው። እኔ ምንም የለውበትም። እና ታዲያ ምን ትለፈልፋል? አልነገርኩትም። እኔ አህሙ ጣልሃለሁ። እውነቴን ነው የምልህ። በቃ ተጣይኝ ስልሽ ለምን ነው የምትጣይኝ? የሚያጣላን ቦታ አንደርስም እኮ። አሁን ለማንኛውም ገብተን ያልኩሽን ጉዳይ እናወራና መፍትሄ እናስይዘው አይደለ? አይሻልም እንጂ ነገ አሚር ወጥቶ ትናገርስ ነው። እሺ ነገ አሚር ወጥቶ ከሄደስ? ቆይ ነገ አሚር ውጥት ብሎ ቢሄድስ? የዛሬ ነገር ጥርግ ይበል። በቃ እሺ ጥርግ ይበል ነው ዛሬው ነው እንሂድ። በቃ ለዛ ከሆነ ቻው። ካስቻለሽ አስችሎሽ ይሁን አስችሎሽ በኔ ላይ ሌላ ሰው ይሁንሽ አስችሎሽ ይሁን አስችሎሽ በሱ ላይ ሌላ ሰው ይሁንሽ እኔ እንጃልኝ ፍቅርሽ በኔ ላይ የሆነ ነገር እንዳለ ይታወቀኛል። ኧረ ዛሬ ፈታ በይ በቃ ዛሬ ተይውና ፈታ በይና በጉን አሚር ያርዳል። እንዴት ወንድ አሁን ያርዳል። አንተ እንደዚህ አንተ አታድርም እንዴ? ይበራል። አታድርም ነው ያልሽኝ? ወላሂ ችግር የለም ረድ ኦኬ ይፈራል። ኧረ እኔ ችግር የለብኝ። ኧረ ፊልም ላይ አይቻለሁ በጀሃ የምሬን ነው። እንደዛ አይታረግ። ይኸውልህ በእስልምና ሸርጥ አለው። እሺ እንደዚህ ፈታ አድርጎ ነው እንዴ? ኦኬ እና ሊላሂ ምን ሆነ ነው? ወጣት ኬኩን አምጣው። እንደውም በቃ ቸው ሄደ በቃ። ለምን አንተ እንዴት እንደዚህ ታረደ? ስንል ሰምቶ እኮ ነው የሮጠው። አኡዝ ቢላሂ ሚነ ሸይጣን ረጂም። አሁን ግን እንዴት ገመዱን አውጣው። አሁን በግን ያመጣል። አረ እኔ እጄ ላምጣው። የእሱን አይደለም የበሩን በግን አያመጣም። አንድ ሰዓት ወይ አላ አስችሎሽ ብሎ ዘፈኑብኛ እነኝን ልጆች ያ ረቢ አላ ላኢላሂ አንተ ቀልብ ስጠኝ፣ ልጆቼን ቀልብ ስጣቸው ያ ረቢ አላ አላህ ማን ስጣቸው። ጭራሽ ይዘፍንብኛል። አስችሎሽ ላኢላሂ ኢላላህ ለኔ አልታዘዝ ብለኛል። እንግዲህ ምን በጉ ታዲያ እንዴት ይታዘዝልሃል? አንተ የእናትህ መቼ ታዘዝክ? ያ አይደል ሳትወልድ ራሱ ካሁኑም በግ እንኳን አልታዘዘልህም። አያ
እሺ እኔ ድነት እና አልፋትኝም ብዬሃለሁ። ለአላህ ብዬ እኮ አፉ ብዬሃለሁ። አትወጂኝ? ኧረ እንዴት አልወድህም? ነፍሴ እስከሚወጣ ነው። እኔ ራሱ ነፍሴ እስከሚወጣ ነው። እኔ ራሱ ኧረ እኔ በጣም ነው የምወድህ ወላሂ። ግን አስከፋኸኝ አምዬ፣ እውነቴን ነው ላስከፋኸኝ። እንዴት እኔ ጉልት ቸርችሬ ስንት መከራ አይቼ አሳድጌ ዛሬ አንተ አድጌ ያለው ብለህ ቤቴን መረጥ። ወላሂ ቀልቤ እንኳን ትንሽ ነው አፉ ይሁንልህ። ቶሎ ብዬ አፋፍቱ ሌላ ብዬሃለሁ። ግን መሆን አልነበረበትም ማምዬ። አፋፍቱ ሌላ ምን አረጋለሁ? እኔ እናት አትወጂኝ? እንዴት አልወድህም? ልጄ እኮ ነህ እኮ የኔ እድ። ቆይ ለእናቴ አንቺ እናቴ በቃ አንድ ዘፈን አለኝ። እሺ ኧረ እባክህ ራሱ ንገሪኝ። አንቺን ከማን ወዳድሬ ላዝቅ እንጂ አፍቅር ያውድጅ እናቴን ከማን አለብሳሸኝ ፍቅርሽው እኔ ነኝ እንደምዘፍነው ደግሞ እኔ አልዘፍንም። እሺ የኔ እድ እናት ይቅር። እሺ ሰምኛ በበገር ዞር በበጋ ታለልከኝ አንተ እናቴ። እኔ እኮ በጉን እኮ ማንዲ ኧረ በእናትህ አሚር ሰው በዱቤ ነው እንዲያመጣው ወላሂ ግማሽ ዱቤ ላኢላሀ ኢለላህ ግማሹን ከፍያለሁ። 7000 ብር ከፍያለሁ። አንተ በዱቤ ነው እንደ በጉን የመጣው? አዎ። ምንድነው አሞ ዞር በይ እስቲ ወደዛ አይደል? ምንድነው ደግሞ ደህና የተኩትን ልትበጣብጡኝ ነው እንዴ? እንደዛ ለምን የመጣሽው? እንደዛ አይደለም። ያው እንዳልኩሽ ነው መጀመሪያ አውዝ ቢላሂ ሚነሽ ሸይጣን። በቃ አሁን ያው ደግሞ ምንድነው ለብሰሽ እዚህ ቤት የምትመጪው? ኧረ በአላህ አላህን ፍሪ። አውዝ ቢላሂ ሚነሽ ሸይጣን ረጂም። በቃ አሁን ሌላ እንትን ውስጥ ኧረ ትንሽ እንኳን እንትን በይ። እንትን ለማድረግ ነው አሁን ተወኝ በእናትህ አቡ። እኔ እናት አትወጂኝ? እንዴት አልወድህም? ልጄ እኮ ነህ እኮ የኔ እድ። ቆይ ለእናቴ አንቺ እናቴ በቃ አንድ ዘፈን አለኝ። እሺ ኧረ እባክህ ራሱ ንገሪኝ። አንቺን ከማን ወዳድሬ ላዝቅ እንጂ አፍቅር ያውድጅ እናቴን ከማን አለብሳሸኝ ፍቅርሽው እኔ ነኝ እንደምዘፍነው ደግሞ እኔ አልዘፍንም። እሺ የኔ እድ እናት ይቅር። እሺ ሰምኛ በበገር ዞር በበጋ ታለልከኝ አንተ እናቴ። እኔ እኮ በጉን እኮ ማንዲ ኧረ በእናትህ አሚር ሰው በዱቤ ነው እንዲያመጣው ወላሂ ግማሽ ዱቤ ላኢላሀ ኢለላህ ግማሹን ከፍያለሁ። 7000 ብር ከፍያለሁ። አንተ በዱቤ ነው እንደ በጉን የመጣው? አዎ። ምንድነው አሞ ዞር በይ እስቲ ወደዛ አይደል? ምንድነው ደግሞ ደህና የተኩትን ልትበጣብጡኝ ነው እንዴ? እንደዛ ለምን የመጣሽው? እንደዛ አይደለም። ያው እንዳልኩሽ ነው መጀመሪያ አውዝ ቢላሂ ሚነሽ ሸይጣን። በቃ አሁን ያው ደግሞ ምንድነው ለብሰሽ እዚህ ቤት የምትመጪው? ኧረ በአላህ አላህን ፍሪ። አውዝ ቢላሂ ሚነሽ ሸይጣን ረጂም። በቃ አሁን ሌላ እንትን ውስጥ ትንሽ እንኳን እንትን በይ። እንትን ለማድረግ ነው አሁን ተወኝ በእናትህ አቡ። እኔ እናት አትወጂኝ? እንዴት አልወድህም? ልጄ እኮ ነህ እኮ የኔ እድ። ቆይ ለእናቴ አንቺ እናቴ በቃ አንድ ዘፈን አለኝ። እሺ ኧረ እባክህ ራሱ ንገሪኝ። አንቺን ከማን ወዳድሬ ላዝቅ እንጂ አፍቅር ያውድጅ እናቴን ከማን አለብሳሸኝ ፍቅርሽው እኔ ነኝ እንደምዘፍነው ደግሞ እኔ አልዘፍንም። እሺ የኔ እድ እናት ይቅር። እሺ ሰምኛ በበገር ዞር በበጋ ታለልከኝ አንተ እናቴ። እኔ እኮ በጉን እኮ ማንዲ ኧረ በእናትህ አሚር ሰው በዱቤ ነው እንዲያመጣው ወላሂ ግማሽ ዱቤ ላኢላሀ ኢለላህ ግማሹን ከፍያለሁ። 7000 ብር ከፍያለሁ። አንተ በዱቤ ነው እንደ በጉን የመጣው? አዎ። ምንድነው አሞ ዞር በይ እስቲ ወደዛ አይደል? ምንድነው ደግሞ ደህና የተኩትን ልትበጣብጡኝ ነው እንዴ? እንደዛ ለምን የመጣሽው? እንደዛ አይደለም።
ያው እንዳልኩሽ ነው መጀመሪያ አውዝ ቢላሂ ሚነሽ ሸይጣን በቃ አሁን ያው ደግሞ ምንድነው ለብሰሽ እዚህ ቤት የምትመጪው? ኧረ በአላህ አላህን ፍሪ። አውዝ ቢላሂ ሚነሽ ሸይጣን ረጂም። በቃ አሁን ሌላ እንትን ውስጥ ትንሽ እንኳን እንትን በይ እንትን ለማድረግ ነው። አሁን ተወኝ በእናትህ አቡ ደህና የታውቁትን አንተ ምንድነው ግን ኬኩንም ይዘጋው ኬኩን ጭራሽ። ኧረ ይድ አሙ ምንድነው የምትሰራው? ያው ምን መሰላችሁ አሙ ምንድነው የምትሰራው? ደህና አሁን ደህና እየተነጋገርን አልነበረም እንዴ? ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲያበቃ ፈለኩኝ። ምኑን? በቃ ለአንዴና ለመጨረሻ ጊዜ ይሄን ነገር መፍታት አለብን። ለምን ነው የምትፈታው? በቃ አውርተን ምን መሆን እንዳለበት መወሰን አለብን። አውዝ ቢላሂ ምን ሸይጣን በመቀደም ተነጋገርን አይደል? አሁን እርቅ ብለህ አመጣኸው ልጁ። አሁን መልሰህ ደግሞ እሷንም ይዘህ መጣ እኮ። ይሄ ሁሉ ነገር አሁን ደህና ሰላም አልነበርንም እንዴ? በቃ አንቺ ብቻ ተረጋግልኝና ማውራት ብቻ ነው ረጋ ብለን። እሺ አራሙ በእናትህ ተወኝ፣ በእናትህ ብቻ ይኸው አክብሬህ ነበር እስካሁን ድረስ እውነት አለ። ለራሳችን ብለን እኮ ለኔ ብቻ በቃ ላንቺም ብዬ ነው ነገሩን እንፍታው። በቃ አይሻልም? አውርተን መሆን ያለበትን ነገር እንወስናለን። በቃ ይሄን እንግባና ያለውን ነገር ረጋ ብለን ቁጭ ብለን ማውራት ነው። የደስታ ቀን ነው። ምን መሆን እንዳለበት ከህይወት ካለባትም ከህይወት ውጪለት እንላለን። አሁን እንደዛ አይቻልም እኮ በቃ አውርተን ግን እንላለን። ተረጋግተሽ ተወሪልኛለሽ። ቃል ግቢልኝ ቃል ግቢልኝ። ምን ሆነ ቃል? ተረጋግተሽ የፈለገ ነገር ብትናደጂ እንኳን ዋጥ አድርገሽ ምናምን ስቀሽ፣ የውሸት እንኳን ቢሆን ስቀሽ። እኔ የውሸት አልችልበትም ወላሂ። በቃ የእውነትም ሳቂ እኔ ያስቅሻለሁ። የውሸት ምናምን መፎገር አልችልበትም። በቃ እኔ ቀልዳለሁ እኮ አንተ ቀልድ ምን በል። እኔ ግን መፎገር አልችልበትም። በቃ አትፎግሪ። በቃ ግን በቃ እናወራ ያለውን ነገር እንወስን አይሻልም? እሺ ውድ ቤተሰቦች እንግዲህ እንገባና ያለውን ነገር እንትን እንላለን። እነሱ ውስጥ እያወሩ ያሉት ነገር አለ ከፋሚሊ ጋር። ትንሽ ቆይተን እንግባ። እዛ የሚያወሩትን ነገር ይጨርሱና እንትን ብለን እንግባ። እንደውም እስከ ዛሬ ድረስ አላወሩም ነው ምን አውርተዋል እንደውም ማለት ነው። ወይ አራህማን ላይ ወይ ደግሞ ወንበር ላይ ቁጭ ብለሽ ጠብቂ። ምን ልብይ? ቆይ እነሱንም እንደዚህ ትንሽ ላውራቸው። አውራቸው አላወራን ወላ